ቪዲዮዬ ለምንድነው ቫይራል የማይሆነው ብላችሁ ታውቃላችሁ? እንግዲያውስ መልሱን ስነግራችሁ የዩቲዩብ አልጎሪዝምን ስላልተረዳችሁት ነው። ሐቂቃ 2 እና 3 ቀን ለፍታችሁ የሰራችሁት ቪዲዮ የማይታይላችሁ ከሆነ እጅግ በጣም ቀፋፊ ሙድ ውስጥ ነው የምትገቡት። ዛሬ እዚህ ሙድ ውስጥ እንዳትገቡና ቪዲዮአችሁ ቫይራል እንዲሆን የሚረዷችሁን ሚስጥሮች እንዲሁም አልጎሪዝሙ እንዴት እንደሚሰራ በግልጽ ነግራችኋለሁ። ሰላም አለይኩም፣ እንዴት ናችሁ? ስለ ዩቲዩብ እና ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ዋት ኢዝ አልጎሪዝም? አልጎሪዝም ማለት በአጭሩ ለማስረዳት ገምጋሚ እንደማለት ነው። የዩቲዩብ አልጎሪዝም ስራ ምን ያህል ሰው ቪዲዮአችሁ ተመችቶታል የሚለውን ከተመልካችና ከቪዲዮአችሁ መሃል ላይ ሆኖ የሚገመግም ነው። በእነዛ ግምጋሚዎች ደግሞ ውሳኔዎችን ይሰጣል። ለምሳሌ እናንተ ዩቲዩብ ላይ አንድ ቪዲዮ ለቀቃችሁ እንበል። አልጎሪዝሙ መጀመሪያ ያን ቪዲዮ ለተወሰኑ ሰዎች ይልከዋል። ለምሳሌ ለ100 ሰዎች ላከ እንበል። ስለዚህ አሁን አልጎሪዝሙ የነዛን የ100 ሰዎችን ምላሽ ይቀበላል ማለት ነው። ምን ያህል ሰው ወዶታል ኦር ደግሞ ምን ያህል ሰው ነክቶታል፣ ምን ያህል ሰው እዛ ቪዲዮ ላይ ቆይቷል የሚለውን ምላሽ ይመለከታል። እዚህ ጋር አልጎሪዝሙ እነዛ ምላሾች ካየና ከገመገመ በኋላ መጀመሪያ የደረሳቸው 100 ሰዎች ቪዲዮአችሁን ከወደዱት ከነዛ ከ100 ሰዎች እጥፍ አድርጎ ለሌሎች ይልክላቸዋል ማለት ነው። ወላኪን ደግሞ እነዛ መጀመሪያ የተላከላቸው 100 ሰዎች ቪዲዮአችሁን ካልወደዱት ያ ቪዲዮ ቫይራል የመውጣቱ እድል እጅግ በጣም ይወረድ ይሆናል ማለት ነው። ግን ደግሞ ስለ አልጎሪዝም አንድ ምሳሌ ልንገራችሁ። ብዙ ጊዜ ታዋቂ ሰዎች ዩቲዩብ ላይ ቫይራል ለመሆን አይቸገሩም። ለምሳሌ ያክል በርጠሚውስ፣ ቲክቶከሩን በርጠሚውስ ልንጠቅስ እንችላለን። ቲክቶክ ላይ በጣም ታዋቂ ወይም ደግሞ ፌመስ ከሆነ በኋላ ዩቲዩብ ቻናል ከፍቶ ነበር ካስታውሳችሁ። እናም በዛ ጊዜ ቫይራል ለመሆን ምንም አልተቸገረም ነበር። ነገር ግን ቪዲዮዎቹ ቫይራል የሆኑለት እንደ ድል ሆኖ ሳይሆን የሱን ፊት ሰዎች ስለሚያውቁት ነው። በቀላል አማርኛ አልጎሪዝም እንደ ኦዲየንስ ነው ልንለው እንችላለን። ስለዚህ አሁን እንዴት ነው አልጎሪዝሙ እኛን እንዲወደን ማድረግ የምንችለው የሚለውን እናያለን። የመጀመሪያው ሲቲአር ነው ወይም ደግሞ ክሊክ ትሩ ሬት ይባላል። ሲቲአራችሁ ከተስተካከለና ሁለተኛ ላይ የምነግራችሁ ሚስጥር ካሟላችሁ ቫይራል የማትሆኑበት ምንም አይነት ምክንያት አይኖርም። እመኑኝ። ሲቲአር ማለት የእናንተን ቪዲዮ ዩቲዩብ ለሰዎች ሲያደርሰው ምን ያህል ሰው ወይም ደግሞ ምን ያህል ፐርሰንት ሰው ሰጀስቲቭ ላይ መጥቶለት ወደ ቪዲዮአችሁ ገብቷል የሚለውን የሚያሳይ ነው። በዋናነት ሲቲአርን ወይም ደግሞ ክሊክ ስሩ ሬትን የሚወስኑት ሁለት ነገሮች ናቸው። አንደኛው ያው ሁላችንም እንደምናውቀው ተምኔል ነው። ተምኔል ለሲቲአር እጅግ በጣም ወሳኝነት አለው። መጀመሪያ ለሰዎች ቪዲዮአችሁ ሲደርስ ተምኔል ነው የሚታየው። ስለዚህ ጥሩ የሚባልን ተምኔል መስራት ይኖርባቸዋል። ለምሳሌ እዚህ ጋር ያሉትን 2 ተምኔሎች ተመልክቷቸው። የትኛው ነው ይበልጥ ለአይን ማራኪና ሳቢ የሆነው? ወይም ደግሞ የትኛው ተምኔል ያለበትን ቪዲዮ ትከፍቱታላችሁ? ሁለተኛው ነው አይደል? ስለዚህ አንድ ሰው የእናንተን ቪዲዮ ለመንካት ተምኔላችሁ ሳቢና ማራኪ መሆን አለበት። ሁለተኛው ደግሞ ታይትል ነው። ታይትላችሁ ወይም ደግሞ ርዕሳችሁ እንደ ተምኔላችሁ ማራኪና ሳቢ መሆን አለበት። ታይትላችሁን በተቻላችሁ አቅም ሰዎችን የሚስብ ለማድረግ ሞክሩ። እንዲሁም የምትጠቀሙት ታይትል ሰርቼብል መሆን አለበት። ሰርቼብል ኮንተንት ማለት በአጭሩ ለማስረዳት የሆነ ሰው ዩቲዩብ ላይ ሰርች አድርጎ የሚያገኘው አይነት ቪዲዮ ነው። በተለይ ይሄኛው ለጀማሪዎች በጣም ወሳኝ ነው። ስለዚህ ሰርች ሊደረግ የሚችል ቪዲዮ ስሩ። በዚህ ዙሪያ አንድ ምሳሌ ልስጣችሁ። አንድ ሰው ኢትዮጵያ ውስጥ ማስተር ካርድ እንዴት እንደሚከፈት ማወቅ ቢፈልግ ቀጥታ ወደ ዩቲዩብ በመሄድ how to create a mastercard in Ethiopia በማለት ነው ሰርች ሊያደርግ የሚችለው። ስለዚህ እናንተ ታይትል ከዚህ ጋር ተመሳሳይነት ካለው ያ ሰው ሰርች በሚያደርግ ጊዜ ቀድሞ ሊመጣ የሚችለው ቪዲዮ የእናንተ ነው። አሁን ሰርች ሊደረግ የሚችል ታይትል ከየት እንደምታገኙ ልጠቁማችሁ። ቪዲዮ ኦር ደግሞ ቲዩብ በዲ የሚባሉ ዌብሳይቶች አሉ። የስልክ አፖችም አሏቸው። እዛ ላይ በመሄድ ሰርች ሊደረግ ይችላል የምትሉትን ነገር አስቀምጡ። ከዛም ዌብሳይቱ ያን የጻፋችሁለትን ነገር ምን ያህል ሰው ሰርች አድርገዋል፣ ምን ያህል ኮምፒቲሽን አለው የሚለውን ነገር በዝርዝር ከነ ፐርሰንቱ ይነግራችኋል ማለት ነው። ለምሳሌ የቅድሙን how to create a mastercard in Ethiopia የሚለውን ታይትል እንመልከተው። በግራ በኩል ያለው ምን ያህል ሰው ሰርች አድርገዋል የሚለውን የሚያሳይ ሲሆን በቀኝ በኩል ያለው ደግሞ ስለዚህ ሐሳብ ምን ያህል ሰዎች ሰርተውበታል የሚለውን የሚያሳየን ይሆናል። ስለዚህ እነዚህን በደንብ በመመልከት ቪዲዮአችሁን መስራት ትችላላችሁ። ትክክለኞቹን ዌብሳይቶች ወይም ደግሞ የስልክ አፕሊኬሽኖች የቴሌግራም ቻናል ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌ ሊንክ የመጀመሪያው ኮሜንት ላይ ታገኙታላችሁ። ሁለተኛው AVD ነው ወይም ደግሞ አቨሬጅ ቪው ዱሬሽን ይባላል። ይህ ቅድም ካየነው ከሲቲአር ቀጥሎ አንድ ቪዲዮ ቫይራል እንዲሆን የሚረዳው ሲሆን ምን ያህል ፐርሰንት ሰው ቪዲዮአችሁን ተመልክቶታል የሚለውን የሚያሳየን ነው። ስለዚህ አሁን አሪፍና ሳቢ ተምኔል ሰርታችኋል እንበል። ወላኪን ያን ተምኔል አይቶ ቪዲዮአችሁን ሲከፍቱት ቪዲዮአችሁ እንደ ተምኔሉ አሪፍ ሊሆን ይገባል። አሪፍ ካልሆነና የማይጥም አይነት ነገር ከሰራችሁ ሰዎች አቋርጠው መውጣታችሁ አይቀርም አይደል? የዚህ ጊዜ ነው አልጎሪዝሙ ቪዲዮአችሁ ቫይራል እንዳይወጣ አሳስሮ የሚይዝባችሁ። ምክንያቱም መጀመሪያ ቪዲዮአችሁ የደረሳቸው ሰዎች የእናንተ ቪዲዮ ስላልተመቻቸው ኦር ስላልወደዱት አቋርጠው ወጥተዋል። በዛ ምክንያት ነው ቫይራል እየናፈቀን የሚቀረው። ይህ አቨሬጅ ቪው ዱሬሽናችሁ እንዲጨምር አሪፍ ቪዲዮ ስሩ፣ ወይም ደግሞ አቨሬጅ ቪው ዱሬሽናችሁን የሚጨምር ቪዲዮ ስሩ። ያን አይነት ቪዲዮ ለመስራት አንድ ሚስጥር ልንገራችሁ። ይህም ሚስጥር ሁክ ይባላል። አሳ አጥምዳችሁ ታውቃላችሁ? በእርግጥ እኔ አላውቅም። አሳ የሚያጠምዱ ሰዎች ሁክ ይጠቀማሉ ወይም ደግሞ መንጠቆ ይባላል። እዛ መንጠቆ ላይ የሚያስቀምጡት ነገር አለ። ለምሳሌ ትላልቅ አሳዎችን ለመያዝ ትናንሽ አሳዎችን እዛ ሁክ ወይም ደግሞ እዛ መንጠቆ ላይ በመሰካት ወደ ውሃው ይወረውሩታል። አሳዎች ያንን ሁክ ለመብላት ሲመጡ ተያዙ ማለት ነው። ይህም የዩቲዩብ ሁክ
ከዚህ ጋር ተመሳሳይ ነው። ብዙ ዩቲዩበሮች በዚህ ነገር በጣም ይሸወዳሉ። እየተሸወዱ እንደሆነ ግን በጭራሽ አልገባቸውም። ሁክ ማለት የቪዲዮአችሁ የመጀመሪያዎቹ 15 እስከ 30 ሰከንድ የሚሆኑት ክፍሎች ናቸው። ያ ተምኔላችሁን አይቶ ክሊክ አድርጎ የገባው ሰውዬ ቪዲዮአችሁን እስከ መጨረሻው እንዲመለከተው ለማድረግ ይህ ከ15 እስከ 30 ሰከንድ የምናደርገው ነገር ሊያጓጓውና ቪዲዮውን እስከ መጨረሻው ሊያስጨርሰው የሚችል መሆን አለበት። ግን አንድ ማወቅ ያለባችሁ ነገር ሁክ ላይ የተጠቀማችሁት ሁሉም ነገር ቪዲዮ ላይ መኖር አለበት። ለምሳሌ እንዴት ማስተር ካርድ መክፈት እንችላለን የሚል ርዕስ ተምኔልና ሁክ ተጠቅማችሁ ቪዲዮ ግን ስለ መኪና መንዳት ከሆነ ቻናላችሁን በገዛ እጃችሁ ሬሳ እንዳደረጋችሁት ቁጠሩት። ስለ ሁክ አጠቃቀም በምሳሌ ላስረዳችሁ። ቅድም ስለ ሃው ቱ ክሬት ኤ ማስተር ካርድ ኢን ኢትዮጵያ የሚል ነገር አውርተናል። ስለዚህ አሁን ለሱ የሚሆን ሁክ እንስራለት። ማስተር ካርድ ኢትዮጵያ ውስጥ ሆነን ማውጣት እንደምንችል ታውቃላችሁ? እንደሚታወቀው ማስተር ካርድ ኢትዮጵያ ውስጥ የብዙዎቻችን ችግር ነው። እሱን ችግራችንን ግን በዚህ ቪዲዮ እንፈተዋለን። አሁን የምንከፍተው ማስተር ካርድ ከአሊኤክስፕረስ፣ ከአማዞን፣ ከአሊባባ ከሁሉም ስቶሮች ላይ በቀላሉ መገበያየት የምንችልበት ማስተር ካርድ ነው። አሁን ከእናንተ እኩል እየከፈትኩ የማሳያችሁ ይሆናል ማለት ነው። ተከታተሉኝ። እንደዚህ ብላችሁ በመጀመር ሰውየው ጓጉቶ እንዲጨርሰው ማድረግ ትችላላችሁ። ወላኪን በመሃል የሆነ ቅመም ጣል አድርጉበት። ምክንያቱም በ30 ሰከንድ አከፋፈቱን አሳይታችሁ ከጨረሳችሁ ቀሪውን ደቂቃ ሳይመለከትላችሁ ሊወጣ ይችላል። ነገር ግን ደግሞ ማስተር ካርድ አከፋፈትና እንዴት ከስቶሮች ኦርደር ማድረግ እንችላለን የሚል ቪዲዮ ከሆነ እየሰራችሁ ያላችሁት ግዴታ መጀመሪያ ላይ አከፋፈቱን ደቂቃ ሳታበዙ ማሳየት ይኖርባችኋል። ስለዚህ ሁክ ላይ በደንብ በጥንቃቄ ልትሰሩ ይገባል። ያ ሲሆን ነው ኦዲየንስ በትክክል ይዛችኋል የሚባለው። እነዚህን ሁለት ነገሮች ካሟላችሁ ቪዲዮአችሁ ቫይራል ለመሆን አይቸገርም። መጨረሻ አንድ ቲፕ ልስጣችሁ። በጣም አሪፍ የሚባል ተምኔል ብትሰሩ፣ በጣም አሪፍ የሚባል ታይትል ብትጠቀሙ፣ እንዲሁም በጣም አሪፍ የሚባል ቪዲዮ ብትሰሩ ኮንሲስተንሲ ከሌለ ይህ ሁሉ ከንቱ ድካም ነው። በዛ ላይ ኮንተንታችሁን ኳሊቲ ለማድረግ ሞክሩ። ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ቪዲዮአችን ጨርሰናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም። والذين لا يشهدون الزور وإذا مروا باللغو مروا كراما